ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ ደግሞ ያልናቸውን አጫጭር ዜናዎች የምናሰማችሁ ይሆናል። ጉግል በቴክሳስ ግዛት የተጠቃሚዎችን ግላዊ መብት በመጣስ የተመሰረተባቸውን ክሶች ለማክሰስ ለቴክሳስ ወደ 1.4 ቢሊዮን ዶላር የሚጠጋ ገንዘብ ለመክፈል መስማማቱን የግዛቱ ጠቅላይ አቃቢ ሕግ ፓኪስታን አስታውቋል። ይህም በግል መረጃ ጥሰት ከጉግል ለአሜሪካ ግዛቶች እስካሁን ከተከፈሉ ክፍያዎች ትልቁ ነው ተብሏል። ጉግል የቀረበበት ክስ ያለ ፍቃድ የግላዊ ፍላጎቶችን መመልከት ወይም የሰዎችን እንቅስቃሴና የድምፅ አሻራዎችን የፊት ጂኦሜትሪ በሚስጥር መከታተሉ የሚሉ ናቸው። የቴክሳስ ጠቅላይ አቃቢ ሕግ ኬን ፓኪስታን ሕግ ቴክ ከሕግ በላይ አይደለም ብሎ እንግዲህ ይሄንን አጣጥሎታል። የጉግል ኩባንያ ቃል አቀባይ ጆሴ ካስቴድ በበኩላቸው በስምምነቱ ውስጥ ምንም አዲስ ለውጦች አያስፈልጉም፣ ምክንያቱም አስፈላጊ መግለጫዎችና የፖሊሲ ማሻሻያዎች ቀድመውት ተደርገዋል ብለዋል። በዚህ መሰረትም 1.4 ቢሊዮን የአሜሪካን ዶላር እንዲከፈል ታዟል ማለት ነው። የመረጃችን ዋቢ በሌላኛው ዜና ደግሞ እንግዲህ አዲሱ ተሿሚ ፖፕ ሊዮ ጥሪ አቅርበዋል። ያቀረቡት ጥሪ ደግሞ እንደሚታወቀው በዩክሬንና ጋዛ የሚደረገው ጦርነት እንዲቆምና ወደ ሰላም እንዲያመራ ጥሪ እያቀረቡ ይገኛሉ። እውነተኛና ዘላቂ ሰላም በዩክሬን ምድር እንዲመጣ፣ በጋዛ ውስጥ ሐማስ ያገታቸው እስራኤላውያን እንዲፈታ፣ እንዲሁም ሰብአዊ እርዳታ ለፍልስጤማውያን እንዲደርስ ተማጽነዋል። ለዓለም ኃያላን መሪዎች በሙሉ ዳግመኛ ጦርነት እንዳይቀሰቀስ እጠይቃቸዋለሁ ሲሉ የመጀመሪያን የሰላም መልእክታቸውን እንግዲህ በቫቲካን በቅዱስ ጴጥሮስ አደባባይ በሚባለው አስተላልፏል። እንግዲህ ባለፈው ሐሙስ የካቶሊክ ቤተክርስቲያን ሊቀ ጳጳስ በመሆን የተመረጡት 14ኛው በመልካም ስነ ምግባራቸውና ጥሩ አዳማጭነታቸው ብዙዎች ይመሰክሩላቸዋል። ይህንንም ተከትሎ እንግዲህ የተለያዩ በዓለም ላይ አስተያየቶች እየተሰጡ ይገኛል። እንግዲህ የሰላም ጥሪውን በማስተላለፍ የተቀላቀሉ ፖፕ ሊዮ እንግዲህ ይህንን መረጃ አስተላልፏል። ውድ ተመልካቾቻችን ቻናላችንን ሰብስክራይብ፣ ሼር ማድረግ እንዳይረሱ። ይህንን ቻናል ስትከተሉ አዳዲስ ትኩስ ኢንፎርሜሽኖች፣ ትኩስ ዜናዎች፣ የትም ያልተገኙ መረጃዎችን ታዳምጣላችሁ። እናመሰግናለን።